ከኔ ጋር ነው የሚወልደው ከኔ ጋር ነው ሰማሽኛ አብረን ነው የምናረጀው ልጆች እናያለን ቆይ ልንገራት በደንብ ልንገራት ምንም ነገር ታረጊ ያሩላችን ሰማሽኛ ቢሆንም የሆነ ባይሆንም ያው ነው አገራይቱ መንጣት ምን ነውራለው ይላል ያገሬ ሰው እንዴ አዴ በቃ ካላስ ከሆነ ይሆናል ሞክራለሁ መሞከር አይከፋም የምትፈልጉትን ነገር ሞክሩ ምንም ይሁን ምንም በቃ ሞክራችሁ ከተሳካ ያለ ፍቃድ ነው ካልተሳካም ደግሞ በቃ አላህ አላለው ምንም ማድረግ አይችልም እንጂ እሱ ሄደ መጣ ብለና ራሳችን የምንጎዳበት ቦታ ውስጥ ሱስ ውስጥ የምንገባበት አይደለም ገባችሁ አይደለም እና ሄሉ ተረጋጊ ወደ ራስሽ ተመለሽ ያ በኮ የመጣው ትናንትና ነው እስከዛሬ አልኖርሽም እንዴ ሄደዋል እኮ በጣም የምትወጃቸውም እንዳልክም ጋር ናቲም ጋር ሁሉንም አይተቻቸዋል ይሄው ሄደዋል ሲሄዱ ሁሉም ነገር ይረሳል ለትንሽ ጊዜ ነው ስለዚህ ለሚያልፍ ቀን የማያልፍ ነገሮችን ማድረጉ ተገቢ አይደለም ወደ ራስሽ ተመለሽ በአሁኑ ሰዓት መጨነቅ ያለብን ለወደደን ሰው እንጂ ለጠላን ሰው ምንም አስፈላጊ አይደለም እንዳልኳችሁ ችግር ከመፈጠሩ በፊት ነው እንጂ በእኛ በኩል ያለውን ነገር መጠንቀቅ ያለብን ከሆነ በኋላ ምን ታደርጉታላችሁ ለምሳሌ አንድ ብርጭቆ ወደቀና ተሰበረ ያንን ነገር ምን እንደበፊቱ መጠገን ትችላላችሁ አትችሉም የተሰበረ ነገር አለፈ በቃ መተው ነው ተናዳችሁ ስለዚህ ትናንትናንም በዛሬው ቀን እንት ማለት የለባችሁም የሰው ልጅ ሞትም አለብን አይደለ ስለዚህ ታዩ በቃ ካልፈለገ የራሱ ጉዳይ ነው ግን ይቺ ፍቅረኛ ተብዬቱን ለምንድን ነው የሚያመጣት ለምንድን ነው ወደ ቤት እንድትገባ የሚያደርጓት ምን ትሰራለች እዚህ ጋር አንዳንድ ቃላቶችን እየወረወረ እየባሱን ታቆሰላታለች እንጂ እኮ ምንም ነው ትርጉም የለውም እዚህ ጋር እሷ መንጣት መሄድ ምንም ትርጉም የለውም ስለዚህ እንደ አይነትም ሰዎች ማስወጣት ነው ከህይወታቸው አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ ዳና ናችሁ ወይ እኔ ያለሁ አልহামዱሊላህ ለቻናል አዲስ ከሆናችሁ ላይክ ሼር ሰብ ያረጋችሁ አበረታቱኝ ከጎን ሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ ነው ማመሰግነው በያላችሁበት አላህ ይጠብቃችሁ ከስመሳይ ሰዎች አላህ ይሰውረን ሁላችንንም ሀገራችንን ሰላም ያደርግልን እና ከባድ ነው ስለመናገር እኛም ሰዎችን ከማስከፋት እኛም የሰዎችን ሀቅ ከማጉደል እነሱም ደግሞ ሀቃችንን ከሚያጎድሉ አምነናቸው ከሚከዱ ሰዎች አላህ ይጠብቀን ሁላችንንም ምክንያቱም ብዙ ጊዜ ሰዎችን እንጂ ራሳችንን ስለማናቅ ራስን መቆጠብ ራስን ከመጥፎ ነገሮች እንትን ማለት ወይም ደግሞ ሰዎች እንዳንበድል ራሳችንን ብዙ ጊዜ ቸክ አናደርገውምና ይሄ በራሱ በጣም ትልቅ ነውና እንደውም ሰዎች ከምንበድላቸው ቢበድሉና ይሻላልና ከሁሉም አላህ ይጠብቀን ነው እና እንደ ነገርኳችሁ ሄሉሻ ሰሞኑን እየተፈጠረ ያለውን አይታችኋል ከያብ የበለጠስ ጥፋት አላጠፋችም ነገር ግን በሷ ብሶ አሁን ላይ በቃ ሰው አልፈልግም ብሏል ትናንት አልፈልግም ስላለ መኪና ውስጥ ልትገባ ብዙ ነገሮች ሆናለች ዛሬ ደግሞ ያንን ያየችው ፍቅረኛ ተብየዋ በህርንበት እሷለ በስልኩም ተደውላለ በየቦታው እሷለ አትረብሽና ካሁን በኋላ ያብ ከኔ ጋር ነው የሚወልደው የሚከብደው እያንዳንዱን ነገር የሚያደርገው ስለዚህ ካሁን በኋላ አንቺ የምትባይ ሰው አስፈላጊ የሌለሽም ውጪ አለች እሷ ናት እንደምትወስነው ህይወትን ማንኛውም ነገር የሚሆነው አላህ ያለው ብቻ ነው ሰው በፈለገማ ቢሆን የት በደረስነው ሁላችንስ እስከዛሬ ከምን ፈልገው እንዴ እኛ እኮ አረብ ሀገር ስንመጣ እኮ ከጭቃው ውልቅ ከፎቁ ጥልቅ እያልን ነበር የመጣ ነው አይደለ 2 አመት ሰርተን ሀገራችን ለመግባት በ2 አመት ውስጥ በቃ መኪናውን ቤቱን ሁሉ ነገር አሟልተን ነበር ልንሄድ የነበረው ነገር ግን የወር መልካችንን አለን ስደት ላይና እኛ ያስብነው አይደለም አላህ ያለው ብቻ ነው የሚሳካውና አንቺ ማን ስለሆንሽ ነው ስለነገ የምታውቂው አንቺ እሱ ጋር ተዋልደሽ ስለመጋባት ተጋብተሽ ስለመዋለድ ምንድነሽ አንቺ የምታውቂው ሄሉም ብላ ነበር ይው ከሸፈና ስለዚህ ምን ያክል ማንንም ሰው ቢሆን አላህ በሚያደርገው ነገር ልንኮፈስ አይገባምና የበራሱ በጣም የሚያስጠላ ነው ስለዚህ አንቺ ባልሽን በሷ እንግዲህ አይተሽላ የወደቀ እንጨት ምሳር ይበዛዋል ተብሏልና በራሷ ስተት አግንቷት የለ ስለዚህ خلاص እሱ ጠልቷታል ብለሻል እኔ በሆነ እንደዚህ አይነት ነገር አሁን እሷ መጣታ እዚህ ጋር ቃላት የምትወረውረው ነገር የበለጠ ሄሉን እንዲቆስል ያለፈው እንድታስተበቃ በሰራችው ጥፋት እንድትጸጸት የባሱ እንድትናደድ ነው እንጂ የሚያደርጋት ለሄሉም የሚጠቅማት አንድም ነገር የለም እና ስለዚህ እቺ ላይ በር ከፍታችሁ ለምን ታስገባላችሁ ምን ትሰራለች ነገራት እኮ ይቅርታ ብሏት ራሱ እሱ ቢቀበላት አለ እኔ እንደሚያስደስተኝ ታውቃላችሁ ብላለች ስለዚህ የማያስደስታት ሰው ደግሞ እናንተ ጋር መጣይ ማለት ሁሌም ቢሆን እናንተን ለማቁሰል እንጂ ምረባው ነገር የለትምና ያብትቷት ሄዶ የለም እንዴ ያ በህዴበት እሷ ምንድናት እየመጣች ለበለጠ እንድታቆል ሰዓት የምታደርገው
ልዑል ዙሪያ ለሆነው ነገር አንተ ነበር። አሁንም እርግጠኛ ነኝ የምከፍት ለበሩን አንተ ልትሆን ትችላለህ፣ ወይ በአንተ በኩልም ልታገኛት የምፈልገው እሷ ሊሆን ይችላል። ስለዚህ አሁን ይችልኝ ከቤቷም ይሁን ከአይምሯ እንድታወጣት አድርጋት። ራሷን ትጠበቅ። ከጎንሽ እሆናለሁ ከያበበለጠ እኔ እጠቅምሻለሁ ብላት የለም ከጎኗ ሆናት። በቃ አሁን ላይ ምክንያቱም ነገሮች ተበለሻሽተዋል። በአንተ ምክንያት እንደ ሁሉንም ነገር ታውቃለህ። ከጎኗ ሆነ ካለችበት ነገር ትውጣ። ይህን ይመስላል ያለው አማራጭ እና ያብ አሁን ግዴታ እሱን የሰው ሊለምናችሁት አይደለም፣ ከፈለገ ነው አብሯችሁ ሊኖር የሚችለው። ያብ ደግሞ አይታችሁታል። እንኳን ሄሉን አሁን በዚህ ቅጽበት የተገናኙትንና 2 አመት በላይ ነው አብረን ያሳልፍ ነው እያለች ነው ልጅቷ። አይታችኋል እንግዲህ ከህይወቷ ሰጥቷት ነበር። ስለዚህ እንዲህ አይነት ጸባይ ከሆነ ደግሞ የእሱ የሄሉ መለማመጥ የሄሉ ራሷን አደጋ ውስጥ መጣል ሱስ ውስጥ መጣል የምንም የሚረባው ነገር የለም። ጨጓሯን ማቃጣል ካለችበት ሰውነቷን መጣል ነው እንጂ ወንድ ልጅ ደግሞ ቆፍጣና ስትሆኑ እንጂ የሚወዳችሁ እንደዚህ ስትል ፈሰፈሱ አይወድም። ይህን ደግሞ ከራሷ ማየት ትችላለች። ባለፈው ሄሉ እንደዛ መቶ እየተንበረከከ እንትን ሲላት እየገፈተረ የሰጥለው ነው አይደለ? በቃ ያንቺና የኔ ነገር በዚህ አያልቅም እንዴት ጨከንሽብኝ እያለ እንደዛ ሲላገግ የነበረው አይደለ? ያችኛይቱ ፍቅረኛው ደግሞ እየመጣች ስስመው ወግጅ ሲላት ነበር። ስለዚህ እናንተ ጠንካራ ከሆናችሁ ማንም ሰው ይወዳችኋል። ብቻ ግን እንዳልኳችሁ እናንተ ጥፋተኛ ላለመሆን ራሳችሁን እንትን በሉ። ከዛ ባለፈ ግን ተለማምጣችሁ ማንንም ለእናንተ ልታረጉት አትችሉ። አንደኛ ቀድር አላህ ነው። ሁለተኛ ደግሞ እናንተ በተለማመጣችሁ እንደሚጠሉናል። እስኪ እናንተ ሞክሩ በራሳችሁ። ለምሳሌ አሁን አንድ ወንድ ቆፍጣን ነው ወንድና ዝም ብሎ መጥቶ በቃ ዛሬ እወድሻለሁ ነገ እወድሻለሁ የኔ ማር የኔ ፍቅር እያለ ዝም ብሎ ቃላቶችን እየደረደረ ወዲያ ወዲህ የሚል ስትለዩ የሚያለቅስ ስልክ ስትዘጊበት የሚል በቃ ዝም ብሎ ነገር አለጫ ወንድ ከሆነ ማንኛውንም የምትወዱት ያንኛውን ቆፍጣን የሚልባችሁን ነውና፣ ስለዚህ እናንተ ደግሞ ቆፍጣኖች መሆን አለባችሁ። በቃ ሰው ላይ በልመና ፍቅር አይሆንም። ላጠፋችሁ ጥፋት ይሆናል እንግዲህ ይቅር እያላችሁ እሷ እንደዛ 3 ቀን 2 ቀን ተደፍቶ ይቅርታ አርጊል ብሏታል። በእናቷን በተመልካችም እንግዲህ ይቅር ብለዋል። ለይሶ እንግዲህ ምናልባት እሱ ይቅር ብሏት ተመልሰው ካንተን ካላሉ እና ሄሉሻ ጠንካራ ልትሆን ይገባሻል። በዙሪያሽ ብዙ ሰዎች አሉ። ስለዚህ እነዛ ነው ሁሉ ተተሻችሁ አይደል ዛሬ ላይ ያለሽውና ለማን ብለሽ ነው እንደዚህ በሱስ የምትጣጣኘው? ለማን ብለሽ ነው መጠጥ ውስጥ የምትገቢው? ለማን ብለሽ ነው ራስሽን የምትጠይው? ሁሉም ነገር እያየሽው አይደል እንዴ? ሲወድሽ እንጂ ሲጣላሽ ትቶሽ ለሚሄደው ነገር ለማንም ብላችሁ ራሳችሁን ችግር ውስጥ አትክተቱ። ለሰው ልጅ ብላችሁ ካላህ ጋር አትጣሉ። ወላሂ ነው የምላችሁና ምንም ነገር ማንኛውም ሰው ልጅ ያያችሁ ነው። ዛሬ ወዳችኋል፣ ነገ ይተዋችኋል። ነገር ግን አላህ ምንም አይነት ወንጀል እንኳን ሰርተን ተውበት ካደረግን የሚወደን አላህ ነው፣ ይቅር የሚለን እሱ እስከሆነ ድረስ። ስለዚህ ለሰው ልጅ ለፍጡር ብለን ፈጣሪያችን ጋር መጣላት የለብንም። ፈጣሪያችን ከሚከለክለው ነገር መቆጠብ አለብን። እና ይሄን ይመስላላችኋል ውዶች። ስህተት ካለብኝ አረሙኝ። እናንተስ ምን ትላላችሁ? የራሳችሁን ሀሳብ አስተያየት አስቀምጡልኝ። ቻናሌን ደግሞ ሰብስክራይብ ያደረጋችሁ አበረታቱ፣ ላይክ አድርጉልኝ። ላይክ ካደረጋችሁ ሰዎች ጋር ተደራሽ ይሆናል ማለት ነው። አብሬያችሁ ነበርኩት ሂቡ ነኝ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም።